ያው ዛሬ እንዳያችሁት ነው ማለት ነው። እኔ የዛሬ ቪዲዮ በጣም ያናደደኝም ነገር ነው እና ማለት አንዳንድ ጊዜ በተመልካች ቦታ ላይ ያላቸውን ነገር ብሩክና ሀይሚ እያሳጡት ነው ማለት ነው። ለምን እንደሆነ ታውቃላችሁ? ዛሬ አሁን በጣም ሚዲያ ላይ የማይመጣ ነገር ነው ይዘው የመጡት ማለት ነው። ለምሳሌ እና ሀይሚን የእውነት ለመናገር የማይወዳቸው ሰው አለ ብዬ በፍጹም አላስብም ማለት ነው። የእውነት ለመናገር ማለት በጣም ነው የሚወዳቸው፣ በጣም ነው ሰው የሚያከብሯቸው፣ የዛን ያህል በጣም ተወዳጅ ናቸው ማለት ነው። በጣም ከምላችሁ በላይ ማለት ነው። ለምን እንደሆነ ታውቃላችሁ? ሰው ልብ ውስጥ በጣም አሉ ማለት ነው። ለዛ እነዚህ ሰዎች ደግሞ ማለት ነው ለተመልካች ጥሩ ነገር ነው ማስተላለፍ ያለባቸው። አይኖ በልኩ መጣላት አለ፣ በልኩ እንትን ማለት አለ። ግን ለምሳሌ እኔ ብሩክ አሁን ለምሳሌ ከዩ ጋር ያለውን ነገር አሁን ደግሞ ከዚች ጋር ያለውን ነገር የእውነት ለመናገር እኔ አላምንም። የማምንበትም ጉዳይ አይደለም። ለምን የዩን ላምን እችላለሁ። እቺ ልጅቷ ግን የዛሬዋን እኔ ከዛሬ ጀምሮ ማይቻትም አላቅምም። የሰው ልጅ ደግሞ በአጭር ጊዜ ውስጥም እንደዚህ ሪሌሽንሽፕ ውስጥም ይገባል ብዬምም አላስብም ማለት ሲጀመር ማለት ነው። ሀይሚ ደግሞ ምን አይነት ችግር አለብሽ? ራስሽ ውጣ ትይዋለሽ። አሁን ትናንት አንቺ ነሽ ውጣ ያልሽው ከቤት ውጣ፣ በቃ እኔ እናንተ አንድ ላይ መኖር አንችልም እልካለሁ። ደግሞ ሌላ ህይወት ተጀመረ ሲባል ደግሞ የሚያናድድሽ የሚያበሳጭሽ ነገር ምንድን ነው ማለት ነው? በእርግጥ ያ ሰው ለአንቺ ቪዲዮ መላኩ ነውር ነው፣ ሆኖ እንኳን ቢባል ማለት ነውር ነው፣ አያስፈልግም ማለት ነው። እንደዚህ አይነት ቪዲዮ ተልኮልሽ ስሜትን መጉዳት ማለት ነው። ለምን የራስን ህይወት ጀምረ ካልሽው አንቺም የራስሽን ህይወት ነው በቃ መጀመሪያ ያለብሽ። ጓደኛ መያዝ ካለብሽ መያዝ አለብሽ። አዲስ ነው በቃ አዲስ ላይፍ ነው መጀመሪያ ያለብሽ ማለት ነው። ግን ሁሌ ጊዜ አያለው በጣም ጎበዝ ነሽ አንቺ፣ በጣም ጥሩ ሰው ነሽ። የእውነት ለመናገር በጣም ጀግና ነሽ፣ በክብርሽ አትደራደርም። ግን በጣም ብዙ ጊዜ ጥፋተኛ ብሩክን ታደርጊያለሽ። በጣም ብዙ ጊዜ ጥፋተኛ ብሩክን የምታደርጊው ማለት ነው። ለምን እንደሆነ ታውቂያለሽ? በቃ መላካቸው ስህተት ነው ማለት የፈለገ ቢሆን ይደብርሻል። አንቺ የምትወጁ ሰው ነው፣ የድሮ ኤክስሽ ነው እና ለምን እንደሆነ ታውቂያለሽ እንትን ያለሽ ሲጀመር ደግሞ በቃ እናንተ ራሳችሁን አልተታረቃችሁም ማረን እንዳልተታረቃችሁ እስከሆነ ድረስ ደግሞ ቢጀምርም ምንም ቢልሽ የሚያናድድሽ ነገር አይደለም። አሁን ላይ ደግሞ ወድ ካለው ምናምን መባባሉ ዛሴት ነገር ግን ፕራንክ መሆኑ በጣም እየታወቀባችሁ ነው የእውነት ለመናገር ማለት ነው። እውነት ተመልካች እንዳታጡ። ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ቪዲዮ ከተመቻችሁ ላይክም ሰብስክራይብም ሼር ማድረጋችሁን እንዳትረሱ። ያው ኦልሬዲ የብሩክ ጉድ ወጥቷል ማለት ነው። የብሩክ ጉድ ወጥቷል ሲባል ጀስት ለሀይሚ ነው ቪዲዮ እየተላከላት። ሀይሚም በጣም ደብሮኛል ምናምን ጀስት ደግሞ ከእናንተ ጋር ያለንን ነገር ሁሉን ስለምናሳውቃችሁ ይሄንም ነገር ማሳወቅ አለብን፣ ማየት አለባችሁ፣ ስህተቱን ማን ጋር ነው ምናምን ብላ ነው የመጣችሁ ሀይሚ ማለት ነው። ትናንት አንድ አጥፍተሻል ማለት ለምን ኦልሬዲ ራስሽን ሻንጣውን አዘጋጅተሽ ያስወጣሹ አንደኛ ስተትሽ ማለት ለምን እንደሆነ ታውቂያለሽ? በቃ እኔ እናንተ አንድ ላይ ተጣልተናል፣ ግን አንድ ቤት ውስጥ የምንሆን እኔ ሴት ነኝ አንተ ወንድ ስለሆንክ ብዙ ነገሮችን መቋቋም ስለምችል ብለሽ ነው ያስወጣሽው ማለት ነው። ሲቀጥል ደግሞ ራስሽ ውጣ ማለት እኮ ውጣ ብለሽዋል። ውጣ እስካልሽው ድረስ ይሄ ልጅ እንደፈለገ ህይወት ቢጀምር እንደፈለገ ምን ቢል ስለዚህ ያ ሰው ሊያናድድሽም ሊያበሳጭሽም አይገባም። የእውነት ለመናገር ማለት በቃ የሚያናድድ ነገርም አይደለም ይሄ እንትን። ግን እኔ የምናድደው አንደኛ ለተመልካች ክብር ይኑራችሁ ማለት ነው። በጣም አሁን ለምሳሌ አንቺ ከልጅቷ ጋር ስትሰዳደቡ ምን ስትል የሚያያችሁ ሰው የሚመለከታችሁ ሰው በእናንተ በቃ እኛም በጣም የምንወዳችሁ ሰዎች ሁል ጊዜ ተደጋጋሚ ነገር ስታመጡብን እየወረዳችሁብን ነው። ገባችኋል? በጣም በቃ የምናከብራችሁን ያህል ነገር እየወረዳችሁብን ነው። ሲጀመር ደግሞ የእውነት ለመናገር በአንቺና በብሩክ በሀይሚና በብሩክ እንደዚህ አይነት ነገር በጭራሽ አያምርም። ይሄ በነሩታና በናብርሽ የሚያስጠላ ጅላጅል ነገር ነው ማለት እና በጣም ነው እኔ ሀይሚና ብሩክ በጣም ስርዓት ያላቸው ኩል የሆኑ ሰዎች ናቸው ማለት ነው። እና እናንተ ደግሞ ይሄ ነው የሚጠበቅባችሁ እንጂ
ሌላ ነገር እንትን ማድረግ ተገቢ ነው ብዬ መጨረሻ አላሰብም ማለት ነው። ቤተሰብ ማለት ነው። እና ያው ብሩክ ከሴት ጋር ተኝቶ ፎቶና ቪዲዮ ነው የወጣበት ማለት ነው። ለሀይሚ ነው የተላከው ማለት ነው። የእውነት ይሄ ቪዲዮ ተልኮ ከሆነ የእውነት ለመናገር ሀይሚ ይደብራል። አይደብርም አለንም፣ ይረብሻል። በጣም ስሜት አለው። በጣም እንደሚረብሽ አውቃለሁ። የድሮ ጓደኛሽ ነው፣ የድሮ ፍቅረኛሽ ነው። ከዩ ጋር ያለው እዩ የመጀመሪያዋ ኤክሱ ናት፣ የመጀመሪያዋ ፍቅረኛው ናት። ከእሱ ጋር ልንጠረጥር ይችላል። ግን ይሄ ሆን ብለው እናንተን ለማለያየት የሚያደርጉ ነገር ነው። ለምን እኔ ብሩክ ሳየው እንደ ከብት አይደለም መቼስ በአንድ ቀን ሄዶ ከሌላ ሴት ጋር ወይ እንትን ለማለት ምናምን ብሏል፣ ወይ አንቺን ለማናደድ ይሄ የተጠቀመበት ዘዴ ነው። ለምን አንቺ አሁን ትናንት ከቤት ውጣ ስላልሽው በቃ እኔ የሚያሳድረኝ እኮ አግኝቻለሁ ውጣ ብትይኝ ችግር የለውም ራስሽ ነው ውጣ ያልሽ። ለዛም ደግሞ መልስ መልሶልሻል። ውጣ ያልሽ አንቺ ነሽ፣ ለዛ የት ሊደር ያለሽ ማለት ነው። ግን አንዳንድ ጊዜ እኛ ራሳችን ነገሮችን ውስብስብ ካደረግን በኋላ ለመውጣት ይከብደናል ማለት ነው። ለምሳሌ እናንተ አሁን ምንም ነገር ሳትፈቱ በቃ ድራማ በድራማ እያመጣችሁ ለእኛ ራሱ ውስብስብ እያደረጋችሁ ማለት ነው። እውነት ለመናገር ተው፣ ፋሚሊን አክብሩ፣ ቤተሰብ አክብሩ። እኛ የእናንተ ጠበቆች ነን የእውነት ለመናገር ማለት ነው። እና ሀይሚሻ የኔ ወርቅ የኔ አበባ እኛ አንቺን የሚነካ ሰው አንወድም። አንቺንም ከፍ ዝቅ የሚያደርግ ሰው አለቅም። ብዙ ጊዜ ግን ብሩክ የሚያመጣቸው ሰዎች ለምን ስርዓት የላቸውም ከንግግራቸው የተነሳ ማለት ነው። አሁን ለምሳሌ ልጅቷ አይባልም መውጣት ካለብሽም አንቺ ነሽ መውጣት ያለብሽ። ይሄ እኮ የእሱ ቤት ነው። ይሄን እንድታብራሪ የለን አይደለም እንትን የተባለው ማለት ነው የተፈለገው። እናውቃለን የብሩክ ቤትም አለ ብሩክም ተከራይቶት ነው ብሩትም ከተከራይቶት ነው እንጂ አልገዛውም ያን ቤት ማለት ነው። ግን አንቺ በዛን ያልክ ብሩክ ይሄን መብትም አልሰጠሽም የእውነት ለመናገር ማለት ነው። ለምን እኔ አውቀዋለሁ ብሩክ ማለት ለምን አሁን ራሱ ሀይሚን የሚያናግርበት መንገድ፣ ሀይሚን የሚወድበት መንገድ ሪስፔክቱ በጣም ነው ደስ የሚለው ማለት ነው። የእውነት ለመናገር ማለት ለምን ሲነጋገሩ እንኳን ተደዋውለው እንኳን በቃ የሆነ የመጣላት ፊሊንግ እንኳን የለባቸውም ማለት ነው። ለምን እንደሆነ አላውቅም። የሆነ በቃ እልህኝነት ነው። እልህኝነት ደግሞ ይጎዳችኋል እንጂ አይጠቅማችሁም። የሆነት ለመናገር ቅመሟ እና በቃ ፍቱ። በቃ ሌላ በየቀኑ ሌላ አጀንዳ እያመጣችሁ እኛንም አታጨናንቁን። እኛ በጣም ስለ እናንተ እናስባለን፣ ስለ እናንተ እንጨነቃለን። እናንተ አንድ ላይ ስትሆኑ ነው የሚያምርባችሁ። የእውነት ለመናገር በቃ ከቀን በቀን እየተሻሻለ ይመጣል ምናምን ማለት ከቀን ወደ ጊዜ እየተሻሻለ ይመጣል። ይሄ ነገሮች እየተፈታ ይመጣል ስንል እየባሰን የመጣው በእነ ብሩክ ጉዳይ ወገን። አረ ምንድን ነው እየተካሄደ ያለው? እኔ እኮ ምንም እየገባኝ አይደለም። እስቲ አስረዱኝ። እውነት ለመናገር ማለት እንዴ ብሩክ እስኬት ነው ሴቶችን የሚያመጣቸው? የእውነት ሀይሚ አንዳንድ ጊዜ እኔ ራስሽ ፑሽ እያደረግሽ ወይ ምናምን ይመስለኛል። ብሩክ ይሄን ያህል ራሱ ሴት ራሱ ያውቃል ብዬ በጭራሽ የማስብ ሰው አይደለም። እውነት ለመናገር እኔ ብዙ ጊዜ ሳያቸው ከሀይሚ ጋር ነው የሚውለው ምናምን ማለት ነው። እና ሀይሚሻ አትናደጅ።